بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على نبيه الأمين وعلى آله وصحبه أجمعين، أما بعد. قال المؤلف: الدرس الرابع والعشرون، هجرة الحبشة الأولى. إلى الدرس الرابع والعشرون، هارتنيو درس لنا ويم تمهرت هجرة الحبشة الأولى، የመጀመሪያው የሐበሾች ወይም ደግሞ ወደ ሐበሻ የተደረገ የሆነው ሂጅራና ስደት፣ የመጀመሪያው ስደት ወደ ሐበሻ። لما رأى النبي صلى الله عليه وعلى آله وسلم ملكتኛው صلى الله عليه وعلى آله وسلم በተመለከቱ ጊዜ ما يلحق بأصحابه በሳቸው ባልደረቦች ላይ የሚከሰተው የሆነው ክስተትና የነሱን የእሳቸውን ባልደረቦች ተከትሎ የሚመጣ የሆነውን ነገር በተመለከቱ ጊዜ ما يلحق بأصحابه من الأذى ከመከራ وأنواع العذاب እንዲሁም ከቅጣትም አይነቶች በባልደረቦቻቸው ላይ የሚከሰት የሆነውን ክስተት በተመለከቱ ጊዜ አመራሁም አዘዟቸው بالهجرة በስደት አዘዟቸው إلى الحبشة ወደ ሐበሻ እንዲሰደዱ አዘዟቸው። فهاجر 10 من أصحابه فهاجر تسددوا ከመልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም ባልደረቦች 10 من أصحابه ከባልደረቦቻቸው 10 ባልደረቦቻቸው ተሰደዱ። وخمس نسوة አምስቶቹ ሴቶች ናቸው። منهم عثمان بن عفان ከነሱም ከተሰደዱት ከሆኑት ሰሃቦች መካከል ዑስማን ብን አፋን ረዲየላሁ ዐንሁ አንዱ ነው። ወዘውጀቱሁ ሩቀያ የሱም ባለቤት ደግሞ ሩቀያ የተሰኘችው የመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ልጅ ማለት ነው። ሩቀያ እሷም እንደዚሁ አብራ ተሰዳለች ወደ ሐበሻ ምድር። ቢንቱ ረሱሊላሂ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም የመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ልጅ ናት እሷም። ወቀድ ረጀዑ በዕደ 3 أشهر በርግጥ ከ3 ወር በኋላ ተመለሱ። 3 ወር ያክል ሐበሻ ምድር ላይ ቆዩ። ከዚያም በኋላ ከ3 ወር በኋላ ተመለሱ። በርግጥ وقد رجعوا بعد 3 أشهر بسبب ألم الغربة بسبب በምክንያት ነው የተመለሱት። ألم الغربة በባይተዋርነት ህመም ምክንያት ነው የተመለሱት። الغربة ብሎ ማለት ባይተዋርነት ማለት ነው። አለም የሚለው ደግሞ ህመም ማለት ነው። በባይተዋርነት ህመም ምክንያት ተመለሱ፣ ባይተዋሮች ሆኑ። ምክንያቱም እዚያ ቦታ ላይ የሚያውቁት የሆነ አካል የለም። ነፍስ አውጪ ነው የወጡትና የተሰደዱት። በመቀጠል ዲናቸውንና ተውሂዳቸውን እንዳይበረስ ሸሽተው ነው የሄዱት። ፈሩ ቢዲኒሂም ወተውሂድሂም بسبب ألم الغربة وقلة عددهم ቁጥራቸው አናሳ በመሆኑ ምክንያት ነው። ቁጥራቸው አናሳ በመሆኑ ምክንያት ከ3 ወር በኋላ ተመልሰው መጡ። وكان ذلك في السنة الخامسة ይህም ክስተት ደግሞ ነበር። ይህ እስካሁን ድረስ የተመለከትነው የሆነ ክስተት هجرة 10 من أصحاب رسول الله صلى الله أو هجرة 10 من أصحاب رسول الله صلى الله عليه وعلى وسلم إلى الحبشة የተሰደዱት የሆኑት አካላቶች وكان ذلك ይህም ጉዳይ ነበር في السنة الخامسة አምስተኛው አመት ላይ ነበር። من الهجرة በስደት አቆጣጠር አምስተኛው አመተ ሂጅራ ላይ ነበር። وهي أول هجرة في الإسلام እሷም ደግሞ የመጀመሪያ ሂጅራ ናት በእስልምና ታሪክ ማለት ነው። ለመጀመሪያ ጊዜ የተከሰተ የሆነው ሂጅራና ስደት በእስልምና ታሪክ አምስተኛው አመተ ሂጅራ ላይ የተከሰተ ወደ ሐበሻ የተከሰተ የሆነው ስደት ነው። ግልጽና ግልጽ ነው። ሁለት ጊዜ ነው የተሰደዱት ወደ ሐበሻ። ይሄንኛውና ወደፊት ኢንሻአላህ ይመጣብን። አስኢላ ጥያቄዎች ይላል። አይዋ ወደ መዲና ራሱ ከመሰደዳቸው በኋላ في سنن أبي داود የጸደቀ የሆነ ዘገባ አለ። حتى عبد الله بن مسعود رضي الله عنه ወደ መዲና ከተሰልማን ወደ ሐበሻ ምድር በሁለተኛ ጊዜ ማለት ነው። ሁለተኛ ሂጅራ አለ ወደ ሐበሻ ምድር የተሰደዱት። ወደዚያ ከተሰደዱት ከሆኑት አካላቶች መካከል አንዱ አብዱላህ ብን መስዑድ ረዲየላሁ ዐንሁ ነበርና ከዚያም በኋላ ከዚያ በሚመለስበት ጊዜ ወደ መዲና መልእክተኛው ሰለላሁ ዐለይሂ ወሰለም ተሰደዋል። መዲና ከነሱ ጋር ይቀላቀልና ሶላት ላይ ወሬ ማውራት የተከለከለ መሆኑን አልሰማም ነበር እሱ አብዱላህ ብን መስዑድ ረዲየላሁ ዐንሁ። ከዚያ በኋላ ወደ መዲና ከተሰደዱ በኋላ ሶላት ላይ ወሬ ማውራት ተራ የሆነ ወሬ ማውራት ከሶላት ውጭ እንደተከለከለ የዛኔ ነው የሰማው። ከሂጅራ እየተመለሰ ማለት ነው። ከሐበሻ ወደ መዲና ማለት ነው የተመለሰው። ተግባባን ይመስለኛል ኢንሻአላህ። ከዛ ጀምሮ ነውና ይሄንኛው ሚነል ሂጅራ ብሎ ማለት እንዴት ሊሆን ነው? ስለዚህ መዲና ላይ ተሰደዋል ቅድሚያ መጀመሪያ ማለት ነው የሚል ጥያቄ ሊያስነሳ ነው። እንደዛ ነው እያልከኝ ያለው። ጥሩ ኸይረና እዚህ ጋር ጥያቄ ይፈጥራል። ሚነል ሂጅረት የሚለው
في السنة الخامسة بتشانو مونا من النبوة أنجي من الهجرة النبي كمونا كهونو بس جزء جمرو مالسنو تكباباني مثلا عندهم يستكاكلوا علي مثلا يالبوها لين ملكتالن من البات يستكاكلوا كونا ملكتالن في السنة الخامسة من النبوة نمهنو እንጂ ምን الهجرة የሚባለው በሂጅራ አቆጣጠር የሚባለው ወደ መዲና ከተሰደዱበት ከሆነው ጊዜ ጀምሮ ስለሆነ ማለት ነው وكان ذلك في السنة الخامسة من الهجرة أي من النبوة نمهنو والله أعلم وهي أول هجرة في الإسلام أسئلة إياك وجلال متى أمر النبي صلى الله عليه وعلى آله وسلم أصحابه بالدروچاچون ملكتኛው صلى الله عليه وعلى آله وسلم መቼ ያዘዙት بالهجرة إلى الحبشة ወደ ሀበሻ በመሰደድ መቼ ነው ያዘዟቸው በየትኛው አመት ላይ ነው ያዘዟቸው ነው ከሴቶች ፈጠን አድርገው አይዋ ከሴቶች የለም እሺ ወንዶች ጥግ ላይ ወንድማችን ጥሩ ትክክል መልእክተኛው ሰለላሁ ዐለይሂ ወአሊሂ ወሰለም በባልደረቦቻቸው ላይ ሲመለከቱ ነው መከራ ጭንቅ ሲያጋጥማቸው አድያ ሲያጋጥማቸው የዛኔ ወደ ሀበሻ እንዲሰደዱ አዘዟቸው ነው ና ጥሩ كم كان عدد المهاجرين ቁጥራቸው ስንት ነበር የተሰዳጆች ቁጥር ምን ያክል ነበር በዛን ሰዓት ስንት ነበር በዛን ሰዓት ወንድማችን 10 ነበር ማለት ነው ና ጥሩ متى رجعوا መቼ ነበር የተመለሱት متى رجعوا መቼ ተመለሱ ምን ያክል ጊዜ ቆይተው ነው የተመለሱት ነው ባጭሩ ከሴቶች ከ3 ወር በኋላ ተመለሱ ጀዛኪላሁ ኸይራ في اي سنه كان ذلك ይህ ጉዳይ በየትኛው አመት ላይ ነበር በየትኛው አመት ላይ ነበር የተከሰተው بمعنى ስደት ማለት ነው የተሰደዱት በየትኛው አመት ላይ ነበር ወንድማችን አምስተኛው ግን አመተ ሂጅራ አንልም አመት ማን ነው ምን النبوة ነው ማለት ያለብን ነብይ ከሆኑ በኋላ ማለት ነው طيب الخلاصة ማሰሪያና እንዲሁም መቋጫ ይላል لما اشتد الاذى بالمسلمين በሙስሊሞች ላይ ችግሩና መከራው ሰቆቃው በበረታ ጊዜ امرهم النبي صلى الله عليه وعلى اله وسلم بالهجرة መልእክተኛው صلى الله عليه وعلى اله وسلم በስደት አዟቸዋል الى الحبشة ወደ ሀበሻ አዟቸዋል فهاجر 10 رجال 10 ወንዶች ተሰደዋል ወጥተዋል و5 نساء 5 ወንዶች አብረው ማለት ነው ተከትለው ወጥተዋል ورجعوا بعد 3 اشهر በመቀጠል ከ3 ወር በኋላ ማለት ነው ተመልሰው መጥተዋል ማለት ነው ተመልሰዋል እዚህኛው ላይ ኹላሳ ላይ 15 እያደረጋቸው ነው አይደል እዛኛው ላይ ደግሞ 10 ነው ያለን አይደል ነው فهاجر 10 من اصحابه و5 نسوة تكل 15 ማለት ነው تكل طيب ماشي من الكي ሀበሻ የሚባለው ሀገር በነገራችን ላይ ብዙ ሀገራቶችን ያጠቃልላል ኢትዮጵያ ብቻ አይደለም ሀበሻ የሚባለው ድሮ ላይ ዛሬ ላይ ሀበሻ የሚለው ኢትዮጵያ ላይ ብቻ ልክ ቢደረግም እንኳን ማለት ነው ድሮ ላይ ጅቡቲ ራሱ ከሀበሻ ምድር ትመደብ ነበር ጅቡቲ ኬንያ በመቀጠል ሶማሊያ እንዲሁም ኢትዮጵያ ራሷ ማለት ነው ሱዳን ጭምር አርዱል ሀበሻ ነበር የምትባለው ሱዳን ጭምር ኢትዮጵያና ሱዳን እኮ ጎረቤት ናቸው አይደለም እንዴ ወሰን አላቸው የላቸውም ወሰን አላቸው እነዚህ ሁሉ ሀበሻ ይባሉ ነበር በለ እንደውም ሱዳኒዮች ቢላል ከኛ ነው የሚሉት የተግባባን ይመስለኛል እኔ ማን ነው በቀጥታ አጋጥሞኛል እንደዚህ አይነት አቋም ያንጸባረቀ ሱዳኒ ማለት ነው ማን ነው ወለል ቢላል ኢብኑ ረባህ ሚና ነው ከኛ ነው ከሱዳኒዮች ነው ምክንያቱም ሀበሻ የሚለው ሱዳንን የሚያካትት ነበርና ይመስላል والله اعلم እንደው ዝም ብሎ ኢትዮጵያውያኖች ልባቸውን ይወቅራሉ እንጂ ከኛ ነው ይያሉ አይታወቅም ከነሱም ሊሆን ይችላል ምክንያቱም ሀበሻ የሚለው የዛኔ ብዙ ሀገራቶችን ያጠቃልላልና ማለት ነው ከሶማሊያም ሊሆን ይችላል ምን ይታወቃል በውል ከኢትዮጵያ ምድር ነው የሚል ነገር የለምና ማለት ነው ሀበሻ ነው የተባለው ተግባባን ይመስለኛል ኢንሻአላህ እና እንደ ጥቅል ሀበሻ የሚለው እነዚህ ሀገራቶችን ሮ ላይ ያካትታል ዛሬ ላይ ግን ሀበሻ ኢትዮጵያ ላይ ብቻ ያጠረ ነው ግልጽና ግልጽ ነው ኢንሻአላህ والله اعلم የየመን ባህር አይዋ ባህሩ
እኔ እንጃ እንግዲህ የዛን ጊዜ ያሉ ሰዎችን መጠየቅ ነው። የዛኔ የነበሩ ሰዎች ካሉ መጠየቅ ነው እንጂ እኔ እንጃ የዛኔ ኑር አይነት والله اعلم። በእርግጥ ታሪክ ላይ ምናልባት የታሪክ ምሁራኖች አስፍረውት ከሆነ እነማንኞቹ والله اعلم በውል አላውቅም። እኔ ሁለተኛ ሂጅራ ላይ ግን ሲመጡ ነጃሺ ጋር ተገናኝተዋል። አምር ኢብኑ አልዓስ ይመስለኛል እንደውም የተገናኘው ከሱ ጋር ሌሎችም ሰሃቦች ጭምር ቃዲያኖች ከበስተኋላ እያሳደዷቸው ማለት ነው። አታ እሱ ጋር ገብተው ራሱ ሊያሳጧቸው ፈልገው ነበር፣ ሊሳካላቸው ግን አልቻለም። ሱረቱል መርየምን አነበበ ሰሃቢዩ። ከዚያም የሆነች ስንጥር ነገር ወድግ አድርጎ ከኛ እምነት የዚችን ያክል የጨመሩትም የለም የቀነሱትም የለም ብሎ ማለት ነው። ይህ ብሎ ማለት ድሮ ላይ በነበረው በሆነው ትክክለኛ ባልተበረዘው በሆነው እንጂል ያምን ነበርና ማለት ነው። ነጃሺ አስሐማ ይባላል ስሙ ነጃሺ። ነጃሺ ብሎ ማለት ኩሉ መን መሊከ الحبشة يقال له النجاشي። ሐበሻን የተቆጣጠረና የመራ ንጉስ በሙሉ ነጃሺ ነው የሚባለው። ሚስርና ግብጽን የመራ ፊርዓውን እንደሚባለው፣ ሌሎች ሀገራቶች እንደዚህ የመራ ጣለመንኪ የሚባልም አለ፣ ኪስራ የሚባልም አለ አይደለም እንዴ? እና ኢላ አኺሪህ። ይህ የውል ስም ሳይሆን የመሪዎች ስም ነው። ማንኛውም አካል የሆነችን ሀገር ከመራ የሚሰጠው የሆነ የመሪ ስም አለ፣ የውል ስም ሳይሆን የመሪ ስም። ፊርዓውን የተባለው ማለት ነው የውል ስም ሆኖ አይደለም፣ የውል ስሙ ሌላ ነው። ፊርዓውን ሚስርን የተቆጣጠረና የመራ በሙሉ ፊርዓውን ይባል ነበር በሱ ዘመን። ተግባባን ይመስለኛል። ይህን ሸይኹል ኢስላም ተይሚያ ረሂመሁላሁ ተዓላ ፈትወል ሐመዊየቲል ኩብራ በተሰኘ በሆነው ኪታብ አስፍሮታል። እንደ ጥቅል ምን ነበር ወንድማችን ያነሳው? አይዋ ነጃሺ አፍወን እናንተ ራሱ አላስታወሳችሁም የላችሁም ማለት ነው። ነጃሺ የውል ስሙ አይደለም፣ አስሐማ ነው ስሙ። አልሐፊዝ ኢብኑ ሐጀር ፈትሁል ባሪ ላይ ይህንን ስም አስፍሯል። አስሐማ ነው ስሙ ይላል። ተግባባን ይመስለኛል ኢንሻአላህ። እና እንደ ጥቅል እሱ ጋር መጡ። በዛን ሰዓት እስልምና ሃይማኖትን ተቀብሏል እሱ። ለዚያም ነው መልእክተኛው ሰለላሁ ዐለይሂ ወዐላ ሰለም ፊ ሶሒሐይን በጸደቀ በሆነው ዘገባ ሶሉ ዐላ አኺኩም ማተ ፊል ሐበሻ ብለው ያሉት። ሐበሻ ምድር ላይ በሞተ በሆነ ወንድማችሁ ላይ ስገዱ፣ ሶላቱል ጋኢብ ማለት ነው። እዛ ምድር ላይ የሰገደበት አካል አለ መባል አልተሰማምና የሰገደበት አለ ለማለት ያስቸግራል። ስለዚህ ከዚህ አንፃር ሶላቱል ጋኢብ መልእክተኛው ሰለላሁ ዐለይሂ ወሰለም ሰገዱበት። የተሰገደበት ከሆነ ግን ሶላቱል ጀናዛ ጋኢብ አይሰገድበትም አለ ሶሒህ። ምንም ኺላፍ ቢኖርም በይነ አህሊ ልዕልም። ኸይረን ግልጽ ነው ኢንሻአላህ። الدرس الخامس والعشرون 25ኛው ደርስና ትምህርት ኢስላሙ ሐምዘተ ወዑመራ የዑመርን የሐምዛና የዑመር እስልምና በምን አይነት ሁኔታ በምን ምክንያት እንደሰለሙ ማለት ነው። ሐምዛ ወዑመር ወለስ ጀግኖች في السنة الخامسة أسلم. أيوة جزاك الله خيرا نور الله قبرك وقبرنا. في السنة الخامسة أسلم رجلان من كبار قريش. في السنة الخامسة أمستنيو እንግዲህ አመት ላይ ማለት ነው። في السنة الخامسة አምስተኛው አመት ላይ ምን الهجرة ማለት እንችላለን እዚህ ጋር አይደለም። ተግባባን ይመስለኛል። ምክንያቱም በዛን ሰዓት ወደ 40 ምናምን ሰዎች ናቸው ሲጀምር ወንዶቹ ማለት ነው። ዑመርና ማን ሐምዛ በሚሰልሙበት ጊዜ ማለት ነው። በዛን ሰዓት ሂጅራ የሚባል ነገር የለም ሲጀምር። ሂጅራ እኮ በኋላ ነው የተደነገገው ግድ ሆኖ አይደለም እንዴ? መጀመሪያ ላይ ግድ አልነበረም። في السنة الخامسة ስለዚህ የቅድሙ ሰነት አልኻሚሳ የተባለው ምን ንቡዋ ነው እንጂ የሚሆነው ምን الهجرة አይሆንም። ተግባባን ይመስለኛል ኢንሻአላህ። في السنة الخامسة أسلم አምስተኛው አመት ላይ بعد النبوة ማለት ነው ከነብይነት በኋላ ነብይ ከሆኑበት ጊዜ ጀምሮ መልእክተኛው ሰለላሁ ዐለይሂ ወዐላ ሰለም أسلم رجلان ሁለት ጀግኖች ወንዶች ሰለሙ من كبار قريش ከቁረይሽ መኳንንቶችና እንዲሁም ሶናዲቶችና ትላልቅ ከሚባሉት አካላቶች መሽሁሪና አው መሽሁራኒ ታዋቂ የሆኑ ሁለቱም بالقوة والشجاعة በብርታትና እንዲሁም ደግሞ በጀግንነት የሚታወቁ የሆኑ አካላቶች ናቸው። ሰለሙ እነዚህ وهما حمزة عم النبي صلى الله عليه وعلى آله وسلم وعمر እነሱም ደግሞ ሐምዛ የመልእክተኛው ሰለላሁ ዐለይሂ ወዐላ ሰለም አጎት በመቀጠል ደግሞ ዑመር የተሰኘው ነው። እነዚህ ሁለቶቹ ሰለሙ። ኢብኑ አልኸጣብ ثاني الخلفاء الراشدين ቅን ከሆኑት ምትኮች ሁለተኛው ኸሊፋና ቅን የሆነ ምትክ ማለት ነው። ሁለተኛው አይደለም بعد أبي بكر رضي الله عنه ሁለተኛው ኸሊፋና ቅን የሆነ ምትክና ሀገር አስተዳዳሪ መሪ የነበረው ነው። وكان عمر
قبل إسلامه من أعظم المعارضين للإسلام وكان عمر نبر قبل إسلامه أسلمنا هيمانوتن كما قبلوا بفيت من أعظم الجغبة ألو كتسنيوت نانغافا كتسنيوت المعارضين للإسلام أسلمنا هيمانوتن كميس أرروا كونت أكالاتوش مكاكل أنغافا كتسنيوت وستاندو نبر عمر رضي الله عنه والمنتقمين ممن أسلم كم يبقلوا تبقيوش مكاكل نبر ممن أسلم كسلموا كونت أكالاتوش كم يبقلوا تبقيوش مكاكل جنبار قدمت كتسنيوت وستنبر فأعز الله الإسلام الله سبحانه وتعالى أسلمنا هيمانوتن كبرنا قناصفوا بإسلامهما الناس بمسلماتهم مكنيات ولا توسي سلموا مالتنا ما أنمن عمر وحمزة ولا تبين سلموا بتجزي الله سبحانه وتعالى أسلمنا هيمانوتن كبرنا قناصفوا وكان المسلمون في ذلك الوقت 40 رجلا وكان المسلمون نبروا في ذلك الوقت بزيا وقت استناجزي وسط 40 رجلا 4 وندوش نبروا و11 امرأة 11 سيتوش نبروا 4 وندوش 11 سيتوش አጠቃላይ 51 ሰዎች ነበሩ ማለት ነው ግልጽ ነው በጣም የሚደንቀው ነገር እስልምና ሃይማኖት ከአንድ ሰው ማለት ነው እንደጀመረ አጥኑት وهو النبي صلى الله عليه وعلى اله وسلم ከአንድ ተነስቶ 51 ሰው ደርሷል ማለት ነው እስካሁን እንደተመለከትነው ማን ነው ታሪኩ እንደሚያስጨብጠንና እንደሚያስረዳን ማለት ነው 51 ሰዎች ደርሷል በዚያ ላይ ከ51ዎቹ መካከል ደግሞ ሁለቱ ጀግኖች ናቸው እስልምና ሃይማኖት በእነሱ ምክንያት ክብርን የተጎናጸፈባቸው የሆኑ አካላቶች ናቸው ግልጽ ነው ኢንሻአላህ አይዋ ተበቃዮች ማለት ነው لا قبل يالا مجمريا كذي نقرن وكان عمر قبل إسلامه يالا قبل إسلامه من أعظم المعارضين للإسلام والمنتقمين عاطفة نذكر بنحو قائدة مثلا قبل إسلام عمر رضي الله عنه كان منتقما لمن أسلم مالتنا وكو يسلم يونوا أكالاتوچن እጅግ በጣም ይበቀል ነበር ድሮ ላይ ከመስለሙ በፊት ማለት ነው ከሰለመ በኋላ ምንድነው የሚያስበክለው ከዚያ በኋላማ እስልምና ሃይማኖት ግልጽ ወጣ በእነሱ ምክንያት ማለት ነው ማንንም ሳንፈራ አለስና على الحق ብሎ ነው ያላቸው በአቅል አይደለንኛ وعدونا على الباطل የኛ ጠላቶች በባጢል ላይ አይደሉም ያሉት ስለዚህ ምንድነው ታዲያ لما الخوف ምንድነው ፍራቻው ምንድነው የሚያስፈራን ብሎ አለ ዑመር رضي الله عنه ተፈጥሯዊ ጀግንነት አለው ሲጀመር ሸይጣን እንደሚፈራው ታውቃላችሁ አይደል hatta ሸይጣን ራሱ ይፈራው ነበር ዑመር رضي الله عنه ከመፍራቱ የተነሳ ዑመር የተጓዘበትን መንገድ አይጓዝም ሸይጣን አይደለም እሱ ጋር ሊቀርብ ይቅርና ማለት ነው ይህ ሁሉ ነገር የመነጨው لانه متقي لله سبحانه وتعالى አላህን እውነተኛና ትክክለኛ የሆነን ፍራቻ ስለሚፈራ ነው ዑመር እንጂ ከሰው የተለየ ማለት ነው ቆዋ ኑሮትም እንዳይመስላችሁ ይሄ ሰው ልጅ ነው من جملة الانسان ነው መልአኩ ነው አይደለም الى اخره الله سبحانه وتعالى مفرات كل ነገር እንዲፈራ ያደርጋል من خاف الله خافه كل شيء እንደሚሉት አላህን የፈራ ይሆን አካል ሁሉ ነገር ይፈራዋል ስንጥር ቢያክልም እንኳን ማለት ነው የተግባባን ይመስለኛል ኢንሻአላህ እና እንደ ተከር ነብዩ ሰለላሁ ዐለይሂ ወሰለም ተቋርጦ ስለዚህ ጉዳይ አላወራን ከዚህ በፊት ቀደም ሲል አንስተናል የመልእክተኛው ሰለላሁ ዐለይሂ ወሰለም እናትና አባቴ እሳት ናቸው ወይስ ምንድናቸው የሚል አጀንዳ አንስተን ነበር ከዚህ በፊት አይደል እዚያ ላይ ተነጋግረናል ስለዚህ ጉዳይ አስሐቡል ፈጥራ የተሰኙት የሆኑት አካላቶች የተቋረጠባቸው መልእክቱ የተቋረጠባቸው የሆኑ አካላቶች አሉ መልእክቱ ያልደረሳቸው የኢብራሂም አለይሂ ሰላም ሪሳላና መልእክት ያልደረሳቸው ወይም የኢሳ አለይሂ ሰላም መልእክት ያልደረሳቸው የሆኑ አካላቶች ከሆኑ وهم ممتحنون في الآخرة በአኺራ ይፈተናሉ አፈር መጥቷል በዚህ አጀንዳ ረገድ ከመልእክተኛው ሰለላሁ ዐለይሂ ወሰለም አቅጣጫ የጸደቀ ዘገባ አለ በዚህ አጀንዳ ረገድ ሼክ ሙቅቢል ኢብኑ ሃዲ አልዋዲዒ ረሂመሁላሁ ተዓላ ሼኹ መሻይኽና ሶሒህ ብለውታል ዘገባው የጸደቀ የሆነ ዘገባ ነው ይላሉ ለማስረጃነትም ተገልግለውበታል እንዲሁም الشيخ العلامة محمد أمين الشنقيطي رحمه الله تعالى الموريتاني እሳቸውም እንደዚሁ የጸደቀ የሆነ ዘገባ መሆኑን ማለት ነው አስተው አድዋኡል በያን የተሰኘ ሆነው ተፍሲራቸው ላይ ማለት ነው እሳቸውም እንደዚሁ አስቀምጠዋል ይፈተናሉ እነዚህ አካላቶች የውመል ቂያማ ሳትገቡ ይባላሉ ማስረጃ ያልደረሳቸው ኪታብ ያልደረሳቸው የሆኑ አካላቶች ማለት ነው ከዚያም በኋላ እሺ መርሐበን ብለው የአላህን ትእዛዝ አክብረው እሳት እንገባለን ብለው ተነስተው ከቃጣቸው ኑ ተመለሱ ተብለው ጀነት ይገባሉ
ምክንያቱም መመሪያው ቢመጣችሁ ኑሮ ብታገኙት ኑሮ ትቀበሉ ነበር ተብለው ማለት ነው። ያለበለዚያ ግን አንገባም ብለው የሚያመነቱ ከሆነና የሚያፈገፍጉ ከሆነ የዛኔም አንተ ሐቅና እውነቱ ቢመጣና ቢደርሳህ ትቀበልም ነበር ተብሎ ወደ እሳት አምራ ይባላል ማለት ነው። ይህ ፈተና ያጋጥማቸዋል። ይህ ነው ትክክለኛ የሆነው አቋም ብለው አሸንቀይጢ ረሂመሁላሁ ተዓላ ተፍሲራቸው ላይ አስፍረዋል። ተግባባን ይመስለኛል ኢንሻአላህ። እና እንደ ጥቅል አስሐቡል ፈጥራዎች አሉ በዛን ሰዓት። የመልእክተኛው ሰለላሁ ዐለይሂ ወሰለም አባትና እናት ግን አስሐቡል ፈጥራ ውስጥ አይካተቱም። ምክንያቱም ኢነ አቢ ወአባከ ፊናር ብለው ተናግሯል። ኢነ አቢ ወአባከ ፊናር ብለው ነው ያሉት መልእክተኛው ሰለላሁ ዐለይሂ ወሰለም። አባቴም ያንተም አባት የእሳት ናቸው ብለዋል። ስለዚህ ማስረጃ ደርሷቸው ነበር ማለት ነው። ምክንያቱም አላሁ ስብሓነሁ ወተዓላ ማስረጃ ያልደረሰው የሆነውን አካል አይቀጣማ። ወማ ኩና ሙዐዚቢን ሐታ ነብዐሰ ረሱላ ብሎ አላህ ተናግሯልና ተግባባን ይመስለኛል ኢንሻአላህ። ወላሁ አዕለም። ያስኬዳል። ያም ሆነ ይህ የእሳት ናቸው። ያም ሆነ ይህ ሐታ በዐደል ኢምቲሃን ራሱ ቢሆን ምናልባት ሚን አስሐቢል ፈጥራ ናቸው ብለን የምንል ከሆነ ማለት ነው ፈጥራው አግኝቷቸዋል እነሱንም ማስረጃ አልደረሳቸውም ብለን ብንል እንኳን ተፈትነው የእሳት መሆናቸውን አላህ ከሽፍ አድርጎ አሳይቷቸው ማለት ነው ለመልእክተኛው ሰለላሁ ዐለይሂ ወሰለም ተናገሩ ማለትም እንችላለን። ወኢላ ኢነ አቢ ወአባከ ፊናር ብለው ደፍረው እየተናገሩ ማለት ነው የእሳት ነው ብለው እየተናገሩ የእሳት አይደለም ብለን አንሞግትም። ፊ ሶሒህ ሙስሊም የጸደቀ የሆነ ዘገባ ነው ዘገባው። ተግባባን ይመስለኛል ኢንሻአላህ። ምንም ቅርም ሊያሰኝን አይችልም። የጉዳይ የኑህስ ልጅ የእሳት ሆኗል አልሆነም? ሆኗል እኮ አልሆነም እንዴ? ሆኗል እኮ ካፊር ነው የኑህ ልጅ አለይሂ ሰላም። የሉጥ አለይሂ ሰላም ሚስት እንደዚሁ ካፊራ ናት አይደለችም? ካፊራ የተግባባን ማን ነው? አው ካፊራ ከመሆኑ ጋር ግን ኺያና አልፈጸመችም። በማዕና በውስጧ ማለት ነው ምን የቋጠረች የሆነች አካል ናት ማለት ከሃዲያኖችን አብራ ስታጠናክር የነበረች የሆነች አካል ናት። አላሁ ስብሓነሁ ወተዓላ እንደተናገረው ማለት ነው ኢነሃ ለሚነል ጋቢሪን ብሎ አይ ቅጣቱ ከሚያስቀራቸው ከሆኑት አካላቶች መካከል አንዷ ናት እሷ ብሎ አላህ እንደተናገረው እንደ ጥቅል ሌላ አጀንዳ ውስጥ አንግባ። ይህን ያለው ነገር ወላሁ አዕለም። طيب وكان المسلمون مسلموችም ነበሩ في ذلك الوقت 40 رجلا و11 امرأة أسئلة من أسلم في السنة الخامسة من الكين ታች ትክክል ሐሺያ በሉት። ሐሺያ ነው የሚባለው ከታች ያለው የግርጌ ፋኢዳ ምን ይባላል በአረብኛ ቋንቋ? ሐሺያ ሸርህ አንለውም። ይሄንን ተግባባን ይመስለኛል። ሸርህ አይባልም ሐሺያ ነው የሚባለው የግርጌ ፋኢዳ ማለት ነው። وسبب إسلامه أن جارية عيرته إذاء أبي جهل لابن أخيه. وسبب إسلامه يا حمزة رضي الله عنه የመስለሙ ምክንያት የሆነው ወይም ለመስለም ምክንያት የሆነው ነገር አነ ጃሪየተን የሆነች ሴት ባሪያ ማለት ነው። የሆነች ሴት አየረቱሁ ኢዳአ አቢ ጀህሊን አቡ ጀህል አዛ በማድረጉ ማለት ነው በማስቸገሩ በማወኩ ሊብኒ አኺሂ የወንድሙ ልጅ በማዕና ሙሐመድን ሰለላሁ ዐለይሂ ወሰለም ማለት ነው። ሙሐመድ ሰለላሁ ዐለይሂ ወሰለም የሐምዛ የወንድም ልጅ ናቸው አይደሉም? ሐምዛ ኢብኑ አብዱል ሙጠሊብ አብዱላህ ኢብኑ አብዱል ሙጠሊብ ነው አባታቸው አይደለም እንዴ? ሐምዛ ኢብኑ አብዱል ሙጠሊብ የማን ወንድም ነው ማለት ነው? የአባታቸው ወንድም ነው። ለሳቸው ምን ሊሆን ነው ማለት ነው? አጎት ሊሆን ነው። ስለዚህ አቡ ጀህል ይሄው የወንድምህ ልጅ አዛ እያደረገ እያወቅ ምን ነካህ አንተ አይሰማህም፣ አይቆረቁርህም፣ አይጎረብጥህም ማለት ነው ብላ ስትለው የዛኔ ሐሚያ አለ እንግዲህ ጀግናም ነው አይደለም እንዴ? ቁዋ አለ፣ ሐሚያ አለ፣ ዘሬ እንዴት ይነካል የሚል ስሜት ተሰማው። ልክ አቡ ጣሊብ ከወንድሜ ልጅ ይከላከላለሁ ብሎ እንደተነሳው ማለት ነው። ከዚህ በፊት ቀደም ሲል እንዳሳለፍ ነው። طيب لمن أخيه فتوجه إلى ذلك الشقي فتوجه تقطع أمر ማለት ነው إلى ذلك الشقي ወደዚያ ጠማማ ወደሆነው አቡ ጀህል አመራ ማን ሐምዛ رضي الله عنه وغاضبه وسبه ከዚያም በኋላ ተቆጣጣው وسبه እንዲሁም ደግሞ ሰደበው። ማንን የተሳደበው? አቡ ጀህል የሚባለው ሚን ሰናዲድ ቁረይሽ ነው እንግዲህ አይደል? ማንም የሚያከብረው የሚያልቀው የሚፈራ የሆነ የተከበረ የሆነ አካል ከመሆኑ ጋር ሐምዛ ደግሞ ከሱ ይበልጥ ምንድነውና አንበሳ ስለሆነ ሄዶ ሰደበው። እንዲሁም ደግሞ ተቆጣው። ወጋضبه وسبه وقال ከዚያም አለ እንግዲህ በዚህ በቁጣ ስሜትና በስድብ ስሜት ላይ ሆኖ ሳለ ማለት ነው كيف طيب وقال كيف تصب محمدا وانا على دينه ብሎ አለ። كيف تصب محمدا እንዴት ነው የምትሳደበው አንተ ሙሐመድን ብሎ አለው። ይሄንን የሚለው ማን ነው?
ሐምዛ አቡ ጀህልን ነው እንደዛ የሚለው كيف تسب محمد እንዴት ነው የምትሳደበው አንተ ሙሐመድን وانا على ديني እኔ በሱ ሃይማኖት ላይ ነው ያለሁት ብሎ ማለት ነው ተናገረ እስልምናው ይደንቃል በሐሚያና በደራ ነው አይደለም እንዴ በኋላ ላይ ግን አሉ ከተሰኙት ከሆኑት አማጆች መካከል ግንባር ቀደምት ሆኖ ተገኘ ሐምዛ ግን የመስለሙ ሁኔታ ይደንቃል በጣም በደራና በስሜት ነው የሰለመው እንጂ አስበውበት አውጥቶ አውርዶ የሚባል ነገር አለ እንዴ የለም የተግባባን ይመስለኛል ኢስላም ትክክለኛ የሆነ እምነት ነው ወይስ አይደለም የሚለው ነገር እኮ አልተጤነም እሱ ጋር አይደለም ለምን የወንድም ሊሰደበብኝ ነው መንስኤው ከዚያ በኋላ ሄዶ ልክ ማነው አቡ ጀህልን ለምን ተሰድበዋለህ ብሎ ምላሽ እየሰጠ ሳለና እየተቆጣው ሳለ በስሜት እንደ ድንገት ማለት ነው وانا على دينه አለ እኔ በሱ እምነት ላይ ነው ያለሁት በመሐመድ እምነት ላይ ነው ያለሁት ብሎ አለ ثم اسلم ከዚያም በኋላ ሰለመ ዑመር ማነው ሐምዛ فكان احسن الناس اسلاما فكان ነበረም ሐምዛ احسن الناس ከሰዎች ሁሉ ማለት ነው ይበልጥ ቆንጆና ውብ የሆነ አካል ነበር እስላምን በእስልምና በኩል ማለት ነው በማዕና እስልምና ሃይማኖትን አጥብቆ ከመያዝ አንፃር እጅግ በጣም ጠንካራ ወይም ደግሞ ውብ የሆነ አካል ነበር ተግባባን ይመስለኛል የሰለመበት ምክንያት ግን ግልጽና ግልጽ ነው ለገንዘብ ብሎም የሰለሙ የሆኑ አካላቶች እኮ አሉ መልእክተኛውም ሰለላሁ ዐለይሂ ወአሊሂ ወሰለም በዚህ መንገድ እንዲሰልሙ አድርገው በኋላ ላይ ግን እስልምና ሃይማኖት ወደ እነሱ ይበልጥ ተወዳጅ ሆኖ ለገንዘብ ብለው የሰለሙት የሆኑት አካላቶች ሲገባቸው ሲረዱት ይበልጥ ተወዳጅ ሆነና ያንን ገንዘብ ለእስልምና ማለት ነው ያበረክቱታል ለዚህም ማስረጃ አለን ፊ ሙስሊም የጸደቀ የሆነ ዘገባ ማለት ነው የሆነ ግለሰብ መጥቶ አዕጢኒ ሚን ማሊላህ ከአላህ Subhanahu Wa Ta'ala ንብረትና ገንዘብ ስጠኝ ብሎ አላቸው እነዚህ የምትመለከታቸው ፍየሎች ሸለቆ ውስጥ ያሉት ያንተ ናቸው ውሰድ አሉት እየነዳ አንድ ሁለት ፍየል እንዳይመስለኝ ዛሬ የአንድ ፍየል እግርም በለው እንጂ ታፋዋ ሳይሆን እግሯን ራሱ የሚያቀምስ የለም ዛሬ አይደለ ሐቂቃውን ካየ እነዚህ ፍየሎች በሙሉ ሸለቆ ውስጥ ያሉት ያንተ ናቸው እየነዳ ውሰድ አሉት ከዚያም በኋላ መርሐባን አለና እየነዳ ማለት ነው ወደ ህዝቦቹ ምን አላቸው ወደ ህዝቦቹ ይሉ ያ ቀውም ማለት أسلموا فإن محمدا يعطي عطاء من لا يخشى الفقر دهنتن ما يسقى يهونن أكال سطوتا يميسط يهون أكال محمد سلموا تكبابان በኋላ እዛው ዘገባው ላይ ምን ይላል በኋላ ላይ ሰውየው ለገንዘብ ብሎ ይሰልምና ዲን ይበልጥ ተወዳጅ የሆነና እሱ ዘንድ ገንዘቡን في سبيل الله መጽውቷል በዚህ ሁኔታ መልእክተኛው ሰለላሁ ዐለይሂ ወአሊሂ ወሰለም ሰዎችን ያሰልም ነበር የተግባባን ይመስለኛል የሚሰልምበትን ምክንያትና መሰረት መመልከት የለብንም ቅድሚያ መጀመሪያ ይግባ ከገባ በኋላ የእስልምናን ሁኔታ እውነታውን ሲመለከትና ሲያረጋግጥ የዛን እስልምና ሃይማኖት ትክክለኛ እምነት መሆኑን ሲረዳ ህይወቱን ይሰዋለታል አይደለም ንብረቱን ማለት ነው ተግባባን ይመስለኛል ኢንሻአላህ طيب وانا على دينه ثم اسلم فكان احسن الناس اسلاما حتى سمي اسد الله حتى سمي እስከ ተሰየመ ድረስ اسد الله يا الله سبحانه وتعالى አንበሳ ተብሎ ተሰይሞ ነበር ማን ሐምዛ اسد الله ይባል ነበር طيب ሁለተኛው ያው የሰለመው ዑመር ነው አይደል የዑመርን እንመልከት ما كان احد يرجو اسلامه የዑመርን በተመለከተ ሁለት ቁጥር ላይ ያለ አይደል ግርጌ ፋይዳ ላይ ما كان احد عندم ግለሰብ አልነበረም يرجو اسلامه የሱን እስልምና የሚከጅል አልነበረም ولكن النبي صلى الله عليه وعلى اله وسلم قبيل اسلامه ነገር ግን መልእክተኛው صلى الله عليه وعلى اله وسلم قبيل اسلامه ከመስለሙ ከጥቂት ጊዜ በፊት ማለት ነው ቁበይል የሚለው ተስጊሩ ቀብል የሚለውን ስናሳነሰው ምን እንላለን ቁበይል ግልጽና ግልጽ ነው ኢንሻአላህ በመቀጠል ኸድር የሚለውን ስናሳነሰው ምንድነው የምንለው ኹደይር እንላለን እናሳነሰዋለን ጣሊብ የሚለውን ጡወይሊብ ብለን እናሳነሰዋለን ይህ በአረብኛ ቋንቋ ይታወቃል እዚህ ጋርም ቀብል የሚለውን ቁበይል ብሎ ማለት ከትንሽ ጊዜ በፊት ማለት ነው ቀብልና ቁበይል ልዩነት አላቸው ከማዕና አንፃር በፊት የሚለውን ትርጉም ይስጠን እንጂ ሁለቱም ማለት ነው ቀብልና ቁበይል ከመሆኑ ጋርም ቁበይል የሚለው ከጥቂት ጊዜ በፊት ማለት ነው ቀብልሳ ረዘም ያለ የሆነ ጊዜን ያስተናገደ የሆነ ክፍተት ይሆናል ግልጽና ግልጽ ነው طيب قبيل اسلامه قال ከዚያም አሉ መልእክተኛው ሰለላሁ ዐለይሂ ወአሊሂ ወሰለም ዑመር ከመስለሙ ከጥቂት ጊዜ በፊት ማለት ነው اللهم اعز الاسلام بعمر اعز الاسلام بعمر
አላህ ሆይ እስልምና ሃይማኖትን በዑመር ክብርን አጎናጽፈው ብለው ማለት ነው ዱዓ አድርገው ነበር ሰለላሁ ዐለይሂ ወዐላ አሊሂ ወሰለም فحصلت له بركة دعوة الرسول صلى الله عليه وعلى آله وسلم فحصلت له لسم تكستلت لعمر بركة دعوة الرسول صلى الله عليه وعلى آله وسلم يمرتين صلى الله عليه وعلى آله وسلم تري ويم دقمو لمنا بركة تكستلت دعاتشون الله سبحانه وتعالى تقبلاتشو كزيام عمر رضي الله عنه سلم قلتنا إن شاء الله طيب أسئلة ياكيوش لال من أسلم في السنة الخامسة أمستنيو أمتلاي بعد النبوة مالتنو ما نبر يسلمو كسيتوش أيوة أيوة طيب حمزة وعمر طيروا خيرا من هما إنما ناتشو الناس إلى توسطوا على أرنا حمزة وعمر ناتشو من هما كيف كان عمر قبل الإسلام أنديت نبر عمر بمن أين سنيت علي نبر عمر كأسلمنا بفيت من أين سنيت علي نبر من أين سنيت أنشان سوارك نبرنو من أسلم في السنة الخامسة من السنة من اللي يطيقوا مشهوران بالقوة والشجاعة أي رجلان نميهونو እንደዛ ነው የሚሆነው ግን ምን የሚለው ሴቶችንም ያካትታል በነገራችን ላይ لكل عاقل ነው በነህው ቃኢዳ መሰረት በኡስልዮችም ቃኢዳ በፍቃሃዎችም ቃኢዳ መሰረት እንደዚያው ምን የሚለው ሴትም ምን هي ትላለህ ምሳሌ ሴት ብትሆን ማለት ነው አይደለም እንዴ ምን هي ማናት እሷ ስለዚህ ምን የሚለው لكل عاقل ማንኛውንም عاقل ያካትታል بخلاف او في خلاف الاصل لغير العاقل የሚመጣበት ማጋጣሚ ቢኖርም እንኳን ማለት ነው ይሁንና ግን አሁን እዚህ ጋር من أسلم في السنة الخامسة ما نو يتبال النوار من استفهامية نتزبوت علي ما نو طياقي نو يتطيقني على النوار سلازي ما نو كتبال أقلي أبلي بلا نو من ملس وار دي رجلان بن الراس مالتنا ولا سوندوش ناچي يسلموا بلن بنل ما نميلو አሁንም ሴቶችን የሚያካትታል ግን ይሁንና አብዱል ሐሚድ ያለው ቅርብ ነው والله اعلم ስለዚህ رجلان ማለት እንችላለን ከዚያ ከይማን ነው من هما أميل دمو طياق يتنسى بمعنى ما اسمهما لهونو مالتنا سماچو مانو حمزة وعمر لهونو والله أعلم كيف كان عمر قبل الإسلام انديت نبر تنقاقرنا انديت نبر عمر قبل الإسلام كاسلمنا بفيت عديس الجبيهوني مرتان ونماتشن من أعظم المعارضين للإسلام والمنتقمين لمن أسلم أرلمده أسلمناني تكبري هنا أكالاتوشن الجيبة أم يبكالاتشو نبر بما قتل مسلمنا هيمانة بمسار رقد الجيبة أم كبرنات أنكار راسو نبر طيب خيرا كم كان عدد المسلمين في ذلك الوقت بزيا وقت وستنا جزيوست يا مسلموش كتر من يأكل نبر وطراتشو من يأكل نبر مسلموش سيدوش طولو فتنا ندرك ساعات لنم رياض الصالحين زاري أنكرا طيب سنت نبروا 51 51 نوم من لو في حالة الرافع عسل هنا 51 أمس عند نبروا مالتنا أيضا رجالا ونساء أو رجالا فقط ሴቶች ወንዶች ባንድ ላይ ወይስ ደግሞ ወንዶች ብቻ ናቸው مختلطين من جنسين ነው ወይስ ሁለቱ ጂንስና አይነት ተቀላቅሎ ነው ወይስ ደግሞ አንዱ ብቻ ነው 51 ከሴቶች ሁለቱም ጂንስ ተቀላቅሎ ነው ሁለቱም አይነት ከሴቱም ከወንዱም ተቀላቅሎ 51 ነበር ቁጥራቸው የዛን الخلاصة في السنة الخامسة من النبوة አያችሁ من النبوة ነው ቀደም ብያችሁ ነበር አይደለ من النبوة እንጂ من الهجرة አይደለም في السنة الخامسة من النبوة ከነብይነት ማለት ነብይነት ከሆኑበት ጊዜ ጀምሮ አምስተኛው ዓመተ ነብይነት ላይ ነው ዓመተ ነብይነት ላይ ነው መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ወደ ሐበሻ እንዲሰደዱ ያደረጓቸው ማለት ነው ከፊል ባልደረቦቻቸውን 10 እና 5 ናቸው እንደተዋወሰ ነው
أعز الله الإسلام بعمر ابن الخطاب الله سبحانه وتعالى بعمر بن الخطاب مكنيات أسلمنا هاي مالسن كبر أجناس فتان وحمزة بن عبد المطلب عندهم بحمزة بن عبد المطلب مكنيات عم النبي صلى الله عليه وعلى آله وسلم يا ملك تنيا صلى الله عليه وعلى آله وسلم ما قلتنا السم زيناكم نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب